እንኳን መሀል ላይ ጥሩ አይሆንም እንዴ? አሁን እሷን ለመጣን ነው። አሁን እናንተ አልተረዳችሁም እንጂ ሙሉ ጓደኞቹ ሙሉ ቤተሰቦቹ ሀይሚን መጣሉ ነው የፈለጉት። በቃ ሀይሚ የምትባል ሰው እንድጠፋ ነው የፈለጉት። ለዛ በጣም እየሰሩ ነው። ግን እግዚአብሔር ደግሞ ስለሚወዳት ኦዲየንስ አላት። በጣም ብዙ የምንወዷት አለን ሀይሚን ማለት ነው። ብሩክም ቢሆን ከሌላ ሰው ጋር መስራት ከፈለገ ስሟን ሳይጠራ መስራት ይችላል። በቃ መፍቱ ነው። ሀይሚን ደግሞ ፈለገ ለምን ይላታል? ለምን ይጠራታል? በሀይሚ ደግሞ ገኒ በሀይሚ የምናደደው ብዙም ጊዜ እንዲህ አይነት ስራ ሲመጣ አልሰራም አልቀርብም ማለት ትችላለች። አሁንም ቢሆን ለሀይሚ ምላት ዛሬ እኮ እሱ በለዋ ላይ የሚፈነጨው ስራውን እየሰረች ነው፣ እየተሰደበች ነው። እሱን ከፍ እያደረገች ነው፣ እሷ የበታች እየተባለች ነው። ለቆ አይለቃት ወይ ይዞ አይዛት። ስትሄድበት ያዙ ይልቀቁኝ ይላል። አብራው ስትሆን ደግሞ አይንሽ ላፈር ይላል። ይሄ ምንድነው? እየተጠቀመባት ነው። እኔ ለሀይሚ ምላት ስምሽን አስከብሪ፣ እኛ እንወድሻለን። ከማንም ጋር ትምጣ ከሚያከብራት ጋር ግድ ፍቅረኛሞች ሆና መምጣት አይጠበቅባትም። ስራዋን ትስራ፣ እናያላታለን። ግን ከእንደዚህ አይነት ህይወት ይቅርባት። ዛሬ ትዳር ሳይዙ እንዲሆኑት ነገ ስትወልድ ይሄ ልጅ ውጭ ነው የሚሄደው እንጂ ሀይሚ ጋር ተመልሶ አይመጣም። ለምን? ልጁ ሴቶች ይወዱታል እንዲባል ይፈልጋል ብሩኬ። አሁን ብዙ ሚዲያ ላይ ሀይሚን ነው ምን ዛሬ እየጎተተ ሴት አምጥቶ ለምንድን የሚያደባድበው? አረ ሴቶች ረፉ፣ በእኔ የተነሳ አትደባደቡ ብሎ ይላል። ያመጣው ግን እኮ ራሱ ነው። ከዛን ደግሞ ሴቶች ምንድን ነው አፈቀርኩት ይላሉ። ይሄ ሁሉ በሉኝ ብሎ ነው እያስባለ ያለው። እንደዛ የሚያደርገው አሁን ልጆቹ ሌላ ሙድ ውስጥ ገብተው እንዲመጡ የሱ ስም እንዲጠራ ጠራ ነው። በሷ የተነሳ ጠራ ነው። አታወም ታዋቂ እኮ አደረግ ነው። ስለሱ እኮ ቲክቶኩን እኮ አጥለቀለቅ ነው። ምን ያርግ እሱ? እሱ የሚፈልገው ነው ገኒ፣ እሱ የሚፈልገው እሱ ብቻ ነው እንደ ቆንጆ። ኢትዮጵያ ሁሉ ቆንጆ ነው አይደለም? እንደሱ ሁኔታ ፈጣሪ ከላይ ካልባረከልሽ ሺህ ጊዜ አምጥቶ ወደዱኝ ቢያስብልም ማንም ሊደነግጥለት አይችልም። ማለት እሱ የፈለገ ሴት ጎትቶ ያምጣ ያመጣል። ተሰድበው ነው የሚሸኙት። ለዛ እየተናደደ ነው። ሰው እንዲቀበለው ፈለገ። ዋው እሱ እንዲህ ነው እንዲባል ፈለገ። ግን አልተሳካለትም። መቼም አይሳካለትም። ይሄ ደረት አሳየ። ነገ አፈር የሚበላው ነው። አንዱ እኮ የኦርዶን ነው የምን ቆንጆ ነኝ ብሎ ራሱን ያዙ ይልቀቁኝ አለ። መጨረሻ ላይ እግዚአብሔርን ቆይ ጋር ይልክልሻል በውስጥ የፊት ካንሰር አጥንት ሆኖ እንደዛ ዓለም መነጋገሪያ የሆነው እና አንዳንዴ እዩኝ ማለት በኋላ ዛሬ ደረቴ ብሎ ነፍቷል፣ መኪና አለኝ ብሏል። የዚሽ ልጅ እንባ ነገ ማይወጣበት ችግር ሴትዮ የምኑን ደረት ነው የምታወራው? ለቲ ሴትዮ ያዙልኝ ወይ አስወጡልኝ ወይ የሚታርጉ እና ደረት ነው የምታስቢው? ደረትሽ ይጥፋና እንጂ ደረት ያለው ልክ ሆኖ የምትለው ነው። አዳምጪኝማ እንዴ! እሱ አሁን በዚህ ነው እየተመካና እየተናገረ እኔ ቀብራራ እያለ ያለው። እሷ ግን ኪዩን ናት፣ ምርጥ ሴት፣ ጨዋ ቆንጆ ወንድ ልጅ እኔ ቆንጆ ነኝ፣ እኔ ጀግና ነኝ እንዴ ታዋቂ ነኝ ሲል ሰምተሽ ታውቂያለሽ አንቺ? ኧረ እኔ ሰምቼም አላውቅም። ገርሞኝ ነው እኮ። አይተሽ ታውቂያለሽ? የትኛው ኢትዮጵያዊ ነው እኔ ቆንጆ ነኝ ብሎ ወንድ ልጅ የወጣ? ወንድ ልጅ ወንድ እኮ ነው። ከሴት የሚለየው እኮ ፈጣሪ እኮ ከሴት የለየው እኮ ወንድ ስለሆነ ነው። ይሄ ብቻ ስለሚበቃው እኔ አላየውም፣ በሀገርም በምድርም አልሰማውም። እኔ ኢትዮጵያዊ ወንድ፣ እኔ ጀግና፣ እኔ ቀብራራ፣ እኔ ቆንጆ የሚል የሰማሁት አንድ ዩቱበር እሱን ብቻ ነው። ተሳስቼም ከሆነ አይ ተሳስተሻል በላችሁ በሉ። ምንም አልተሳሳትሽ፣ ልክ ነሽ እየተናገርኩኝ ያለሁት እና ይሄ ጥሩ አይደለም ለሱ። ነገ የሰው ልጅ የሚወድቅበትን አይታወቅም እና ልጅቷን ባይገፋ ደስ ይለኛል። ለሀይሚ ደግሞ ምላት በእናትሽ ሀይሚ በቃ ከዚህ በላይ ራሽን ዝቅ አታርጊ። እኛ እንወድሻለን። ከፈለግሽው ሰው ጋር ነይልን። እሱ ከሄደ ይሂድ። ሲቀጥል እንዲህ የሴት ጓደኛ የበዛ ወንድ አያስፈልግም ሲጀመር ማለት ነው። ደግሞ ሴት ልጅን አከብራለሁ የሚለው ውሸት ነው፣ ውሸት። ምንም አይነት ክብር የለውም እና ቢያንስ ራሷን ብታስከብር ከሚያከብራት ሰው ጋር ብትመጣ እናይላታለን። እና ለዩቱበሮች ለነፍጼም የሀይሚን ስም እንዳይጠሩ በራሳቸው አይዲያ በራሳቸው ስራ ይምጡ ከፈለጉ ማለት ነው። የልጆቿን ስም ግን አያጥፉ፣ ወንድሞቿን አይስደቡ ነው ምለው። ከዚህ በተረፈ በቃ ራሳችሁ አውሩ።
ሰላም እንዴት ናችሁ? ደህና ናችሁ? ባቤል ይመስገን። እንዴት ናችሁ? ገኒ ማለት ነው ገኒ ማለት ነው። እሷ ስትጠነክር ነው ሁሉ ነገር የሚስተካከል። መጠንከር አለባት። ነገራቶችን በራሷ መንገድ መፍታት አለባት። እንዴ መጠንከር ብቻ አይደለም እንጂ እንዴ አንቺ የማትፈለጊበት የማትከበሪበት ቦታ እኮ መቆየት የለብሽም። ለዛ እኮ ነው የምልሽ። ነገ እኮ ህይወት አላት እኮ። ነገ እኮ ልጆች ትሄዳለች። ነገ እኮ ወንድ ባል ታገባለች እኮ። ለምንድን ነው እዚህ ደረጃ በራሷ ቆማ በራሷ ሰው አድርጋ ራሷ ከኔ ጋር ትሰሪያለሽ ወይ ብላ ተለምና እኮ ነው ከሱ ጋር የሆነችው አይደል እንዴ? ወንድሞቿ ተለምነው ያ ጀግንነቷ የት ሄደ? የት ጠፋ? የት ሄደ? ምን ሆነች? አሁን እኮ አብዴት የምትደረግበት ቆይ ሀያት ገኒ አብዴት የምትደረግበት ነገር ስላለ እኮ ነው። አብዴት ማድረግ ስለፈለጉ ነው። ገባሽ? ይሄን ገብቶሻል? አንቺ ነው ማለት መልመድ አለብሻ እንዴ? አንቺ ነው ማለት ማወቅ አለብሽ እኮ። ኖ እኮ ነው ማለት ትችላለች። ኖ ያለ ማለት ልማድ አለ። ይሄ ነገር ችግር አለ እኮ። ችግሩን እሱ ዘርዝሮ ለኦዲየንሶቹ አሸማቀቋችሁ እንዳለ እኛንም ትንገረና። ሁሌ ነው የምጠይቃት፣ ትንገረን። በጣም ማለት ነው። እዚህ ላይ አፋችን ሞልተን እንዳንናገር ታሳዝናለች። ማርያምን ጊዜ አናይም ብለን ራሱ በቃ የሆነ ነገር ታሳዝናለች ነው የምትበላሽ እኮ። እንደዚህ ሲረባረቡ አንቺ እኮ በዚህ ነው የምታዩ። አንቺም ይኸውልሽ ከፍተው እኮ በውስጥ እኮ ለእሷ እንደሚያግዙ መስለው ደግሞ ይመስልሻል። ትናንሾች እንኳን ቢሆኑ ችግር የለውም ምንም አያረጉም ብለሽ ትያለሽ። በጣም ትላልቅ ሰዎች እኮ ናቸው እኮ የሚሸርቡት እንዴ! በውጭም በዛም በኢትዮጵያም በዚህም እኮ ነው። እንዴት ብለሽ ነው የምትታያት? እኔ እኮ ይቅርብኝ፣ እኔ ምን አባቱ ለልጆቼ ልኑር፣ በቃ ለእግዚአብሔር ሰጥቼ የእሷን ነገር ልና ተመልስቼ አንጀቴን ትበለኛለች። እንዴት ልንገራችሁ? ገኒ ይኸውልሽ ደግሞ ትላንትና ምን ብለዋለሽ መሰለሽ? አንተ እኮ ወይ ራስን አስከብረክ እኔንም አላስከበርከኝ ብለዋለች እኮ። እግዚአብሔርን ቪዲዮዋን ስሙ። ግን እንደ ሀሳብ እኔን አላስከበረኝ ማለት እዚህ ላይ ሚጣ ማለት ነው። እዚህ ላይ እንደዛ ካለች ማለት ነው እሱ ካላስከበራት ራሷ ማስከበር አለባት ነው ጥያቄ ነው። እኔ የምልሽ በቃ እንዴት ነው አንቺ ከሰው አንቺ ሰው አንቺን መብት እንዲያስከብርልሽ የምትጠብቂው? እስቲ ነገር ባትሰራ ብትለይ ብተውስ እግዚአብሔርን ብተው በቃ ከሌላ ሰው ጋር ትምጣ ይታይላታል። ከዚህ ሁሉ መከራ ከዚህ ሁሉ ልጅቷ እኮ ታመመች። ወንድምየው ያለው እኮ እውነቱን ነው። ማርያም ዛሬ እሱን ይሰድቡታል። ወንድሟ ግን ልክ ነው። ማርያምን ማንም የወንድምየው ነው ሚጣ የወንድምየው ልክ ልንገርሽ ምን አደረገ መሰለሽ? እሱ ብልጠታቸው ይኸውልሽ ራስ ወዳድ መሆናቸውን የምታውቂውና እውነት ራሳቸውን እንደሚወዱ የምታውቂው ሚስትየውን ለእሷ ደጋፊ አድርጎ ተነጋገሩ። እሱ ደግሞ እሷን አላቅም እንዲል ተደረገ። ገባሽ? ምንድን ነው እንደዛ የተደረገው? ሚስትየውን እንድትዋረድ ስለማይፈልግ እንድትዘቀዘቅ ስለማይፈልግ ገባሽ? እሷ እንደ ሻማ ቀልጣ አብራ ሆና ፕራንክ ሰርታ ተዘግዝቃ አንቺ ምንድነሽ ተብላ አንቺ መጤ ተብላ ስንት ነገር ተብላ ነው አብራ ቆማ አንድ ቀን ሳትለየው ዛሬ በሱ ቤት ነገ በሷ ቤት ሆና ሐሳብ አፈንጭታ ገባሽ? ሐሳብ ሰታ እንዲህ ቢሆን እንዲህ ነው ብላ ዛሬ ባለቤት የሆነችው ተምራ ትምህርቷን ጨርሳ አንድ ነገር ሳትዘቀዘቅ ሳትሰበደብ የሱ ሚስት ባለቤት ሆነች። በቀለጠችበት አያችሁ አይደል? ቤት ተሰጣት፣ መኪና ተሰጣት፣ መኪና ስጦታ ነው ክብር እንኳን ሳታገኝ እሷ እንዳትዘቀዘቅ አንቺ ለእሷ ደግፊ ተባለች። አንድ ቀን የእሷ ባል ሴት ይዞ መጥቶ ታውቃላችሁ? ታውቃላችሁ? ሴት ይዞ መጥቶ ሲያዋርዳት ይሄ እኮ ትራሱን እንደዚህ የሚያደርጉት ዕቃ የሚወረውሩት እኮ ይሄ ባህሪያቸው ስለሆነ ነው እንጂ ይሄ ባህሪያቸው ነው። ባህሪና ድርጊት ይለያያል። ገባችሁ? ያም ይወረውራል እኮ እሷን አይደለም ብዙ አክብሯታል። ልንገራችሁ አንድ ቀን ሴት ይዞ መጥቶ ሲያሳያት አይታችኋል? ትምህርትሽን ተማሪ
ትምህርትሽን ጨርሽ እየተባለች ለምን ራሷን ስላስከበረች ትምህርቷን ትታ ስላልመጣች ትምህርቷን ትታ የሰው መጠቀሚያ ስላልሆነች የሰው ማገዶ መፍጃ ስላልሆነች እዚህ ጋር ግን በእድሜም አለ ይቺ ልጅነትም አለ ገባሽ ቤተሰቦቿ ማስተዳደጋቸው ስነ ስርዓት ስላላቸው ለሰው ስለሚያዝኑ አይታችሁ ከሆነ እኮ ዛሬ የዛሬን እንዲመሆኑን አትዩ የደሃ ቤት እያፈረሰ ይሰራ ነበር በሌለው ሰዓት እንኳን አብርሃም ከሷ ጋር ሆኖ ገባሽ በዛ አስተዳደግ ስላደጉ ቤተሰቦቿ ነው እሱ ጥሩ ሴቱን ይንከባከባል ይሄ ልጅ ጥሩ ልጅ ነው ይሄ ልጅ ለነሱ የሚያሳየው ሌላ ፌስ ነው ገባሽ በዛ ምክንያት ተሸውደው ልጅቷም ገባሽ በሱ እንትን ስር እንድትሆን አድርገው አይምሮዋም እንዳይቀየር አድርገው ለዚህ አብቅተዋታል ይሄንን አንደርስታንድ አድርጉ ልንገራችሁ አንቺ በደንብ ገብቶሻል ገኒ እግዚአብሔር ምን አለ ሁሉም እንዳንቺ ቢሆን ኖ ምን አለ ልንገርሽ ነገርኩሽ እኮ ከጤፍ ውስጥ እንክርዳድ እንድትለይ እኮ ብዙ ነው የምትቸገሪው ያውልሽ በመልክ የሚያምኑ አሉ በልብስ የሚያምኑ አሉ በቁመና የሚያምኑ አሉ በጀግና ወታደር ነው ለኔ ጀግና ሃይሚንም ጀግና ምላት ሴት ስለሆነች ነው ልጅ ስለሆነች ነው በዚህ እድሜዋ ራሷን ስላወጣች ነው ጀግና ምላት ጀግና ሴት ምላት ጀግናማ እዛ ለሀገሩ የሚወድቀው ነው የሚዋደቀው ደሙ የሚፈሰው ነው ያ ነው ጀግናና አያውቁም እኮ ጀግናና ብልጥና አያውቁም ገባሽ ብልጥና ጀግና ይለያያል ገብቶሻል በደንብ አንቺ እውነት ገኒ እግዚአብሔር ምን ታረጋለሽ የዛሬውን እናይና ምትሰማ ከሆነ በውስጥ ምን ነግራታለን ምትሰማን ከሆነ ማለት ነው ማትሰማም ከሆነ እውነት ብላለች ምን እንዳስነኩኝ አላቅም ወይ ተለይቼ ካልለይም ወይ ወስኛ አልወስንም የሆነ ቀን እኮ ብላለች እግዚአብሔርን ልጅቷ በነፍሷ የሚጫወቱበት እኔ ምን አውቃለሁ ምን ልጅቷ ላይ እንዳለ እኮ የምትናገረው ነገር አንድ ቃላቶች እውነት አለባት እግዚአብሔር በደንብ አዳምጡ እውነት ያሉ ነገሮች አሉ በጣም ውስጥሽን የሚነካ ነገሮች አሉ መስዬ ጊልቲነት እኮ ይሰማሻል እኮ ገባሽ ሰዎች እኮ ላለው ሲያጎበድዱ ላለው እንትን ሲሉ እኮ አንቺ ጊልቲነት ይሰማሻል አጠገብሽ ያለው ሰው እኮ ሁለት ፌስ ነው ዳብል ፌስ ነው ገባሽ እዛ ጋር ሌላ ይላል እዚህ ሚዲያ ላይ ሲቀርብ ሌላ ይላል ገባሽ እዛ ጋር እኮ እውነቱን የሚያውቁ ናቸው እሷን ለሱ ጎን ሆነው እሷን የሚጎዱት ገባሽ ያ እኮ ነው ችግሩ ይሄን እኮ አንደርስታንድ አድርገዋለች እኮ ልጅቷም እኮ ግርግር ፈጣሪ ግርግር ቦታ ተገኝ ታዋቂ ልሁን ልታይ የምትል ሴት እኮ አይደለችም ገባሽ አይፈቅድላትም ምን እንዳሉ ሰማሽ ገኒ ስሙኝ አይፈቅድላትም እሱ ለምንድነው ያኔ ቲክቶክ አዋርድ እሷ አይቀረችው ለምንድነው ወስዶ ሰው ቤት ያስቀመጣት እሱ ቆይ እኔ ልንገርሽ ገኒ ባለፈው ላይቭ ላይ እሷ ስማርት ነው እንደምታውቋት እግዚአብሔር እኔ በጣም ነው የምታስቀኝ ስማርት ናት ላይቭ ላይ የሆነ መሰጅ ገባባት ከዛ ዳኒ እንዳጋጣሚ ዳኒ ገባ ላይቭ ላይ ከዛ ምንድነው ሲላት ዳኒን የላከልኝ ማሰጅ አለች እኔ እግዚአብሔር እንደዚህ ሰው አይቻላቅም 10 ጊዜ ነው ቁጭ ብድግ ያለ ከዛ ምን አደረገ የሷን ስልክ ወስዶ የሆነ ደርሶ የሚመጣ ወስዶ አየ ማን እንደላከ አየ ከዛ ተመልሶ ፍረሽ ሆነ ነፍሱ ማለት ነው የኔ አክር እየተንጨራጨረ እንዴት አድርጎ ነው ወደ ሌላ ነገር የሚወስዳት ይሄ ሰውዬ በጣም ነው የሚቀናው እመቤቴ ከሰው ጋር እንድትገናኝ እንዲጻፍለት እንደዛ ይሆናል ብዬ አንድም ቀን አስቤ አላቅም አንድም ቀን እንደዛ ይሆናል ብዬ አስቤ እዛኛው ሰዓት ግን በጣም ነው የገረመኝ ተንቀጠቀጠ ፊቱ እንዳለ ጥቁር ነው የሆነው በቃ ባንዲ እንዴት አይፈቅድላት አረ ምን ይሄን ያክል ከተንገበገበ ለምንድን ነው የማያከብራት ነው የኔ ችግር ለምን አያከብራትም ይሄ ከመንገበገብ ይሄን ያክል ዋጋ ካወቀ ለምንድን ነው ዋጋው ትርጉም የማይሰጥ ከመጀመሪያው አሁን እንትንን ባልና ሚስት ናቸው በመጀመሪያ ደረጃ እውነቱን ወቁት ቤተሰብ ሁሉ ያውቃል ባልና ሚስት ናቸው ለዛ ነው በነፍሷ የሚጮቱ ሚስትሽን ነው እንደዚህ አርገሽ መታሶጭው አይደለም ግን ናቸው ነገር ለዛ ነው በነፍሷ እየተጫወተ ያለው በቃ አሁን እነሱ ምንም አይነት ነገር ግን ማለት ነው እዚህ ላይ ማለት ነው ቆይ ሚቶ ለምትባሉ እኔ በጣም የምጠላው ንግግር ባልና ሚስት አትቦሉ
በእግዚአብሔር ስም እንደዛ አዳምጪ። ነው አይደለም? አትሸወዱ ነው አይደለም? ቆይ ልንገርሽ ይላል ባልና ሚስት ኧረ ናቸው። አባትዮም ሲል ሰምተሻል አይደለም? ልጁም ደግሞታል። ሲቀጥል ናቸው ሁለቱ። ግን የትም አትሄድም ብሎ ነው እንዲህ እያደረጋት ያለውና ዶላር ነው በልጅቷ አእምሮ እየተጫወተቻለው። በቃ ከተለያዩም ተለያይተናል። እናንተም በቃ እኔን የምትደግፉ ከኔ ጎኑ ነው፣ እሷን የምትደግፉ ከሷ ጎኑ ነው። ይበሉን ያሳውቁ። እንደዛ ይሻላል። ባልና ሚስትም እኮ ይለያያል እኮ ችግር የለውም እኮ። ዘላለም አንቺ እንትን አይደለን እንጨት ብረት አይደለን አብረን የምንኖር። ብዙ ነገር ማለያየን ነገር አለ። ምን የመሰሉ ባልና ሚስቶች እኮ አልጋ ባልጋ ሀብታሞች እኮ ይለያያሉ። ገባሽ? በቃላት አይግባቡም፣ በፍቅር አይግባቡም። ስንት ማትግባቢበት ነገር አለ። ዝም ብለሽ አብረሽ ስለተጋባሽ ብቻ እስከ ህይወት ዘመንሽ አብረሽ ትኖሪያለሽ ማለት አይደለም። ሁለት የማይተዋወቅ ሰው እኮ ነው አብሮ የሚጋባው። መቼ ተጋብቶ ነው ባልና ሚስት የሆኑት? እውነት ነው። አንቺ በቀደም አሰማችሁ አንቺ የእነሱን አትስሚ። አሁን እነሱ ያሉትን ሰምተሽ ነው ባልና ሚስት ናቸው የምትይው? ገኒ በውስጥ እነግርሻለሁ። እነሱ ጨርሰዋል። አውቀው ነው ቢያስመስሉት፣ ግን እሷ እየተጎደች። ለራስሽ ቆይ፣ እዛ ላይ ለራስሽ እንደዛ በሊ። አሁን ሌላ ነገር ውስጥ አትግቡ። አሁን ኢምፖርታንቱ ነገር መሲ፣ አሁን ኢምፖርታንቱ ነገር ይሄ የጅል ወሬ አናውራ። እኔ አሁን ጅል ወሬ ነው። የጅል ወሬ ይቅርብንና እኔ አሁን ዛሬ የውላችሁ የምትሰሙኝ ከሆነ እውነት እንደዚህ የውርደት ነገር ከመጣ እንዳታዩ። እውነቴን ነው የምነግራችሁ። ይሄም ራሱ እኮ ይቀጣል። ይኸውልሽ አብርሃም እኮ ምንድነው ካፈርኩ አልመለስም ነው እንጂ አይታችኋል አይደለ እንዴ? አሁን ኦዲየንሶች እኮ በይይታ ነው እየቀጡት ያሉት። ይሄን ወቁ። ገባችሁ? እናንተ አትዩ አንናገርም። እውነት አሁንም ዛሬ ሃይሚ አድርጋው መጣ ከሆነ ችግር የለውም። ከነ ጥፋቱ አሸከማታለሁ። ሰው የወለደውን ልጅ አይጥልም። እንደዛ ማለት ነው። ገባሽ? ችግር የለውም። ቢሆንም ባይሆንም እንኳን የምትወዷቸው ሁለቱንም አንድ የምትወዱ ከሆነ በዚህ እሱ ሰልፍሽ ስለሆነ አፈዳር ስለሆነ እንደዚህ ስታደርጉት በነጋታው ይመለሳል። እኔ ቃል ገባላችኋለሁ። ገኒ ውሸታም ነሽ በሉ። እናንተ የምታስተካክሏቸውና እነዚህ ልጆች ይሄ ልጅ እንዲስተካከል የምታደርጉት በዚህ ብቻ ነው። አለበለዛ ግን ተስማሙ። የምር ሁለቱም ተስማሙ። በዚህ ቃል ብዙ አሽቃባጭ አለ። እያሽቃበጡ ቪዲዮ የሚያው ላይክ የሚያደርጉ እያመጡ ምናምን ነገር እኔና አንቺ ከፈጣሪ አንበልጥም። እኔና አንቺ ከፈጣሪ አንበልጥም። በእናትሽ አታንኳኪብኝ። እኔና አንቺ ከፈጣሪ አንበልጥም። ሰው የሳለውን ፈጣሪ ያነሳዋል። ልንገራችሁ፣ ይሄ እናንተ እምነት ይኸው የሰው ልጅ እኮ ያመነው ይኸው ያመነ ይድናል ብሏል። እኔ እስከ መጨረሻው ነው የምነግራችሁ። ለእያንዳንዷ በውስጥ ለምትሸርብ አንድ ሴት ልጅ በአንድ ሕፃን ልጅ ላይ እንደዚያ አይነት የዋህ ተንኮል የሌላት ብልግና የሌላት እዩ። ሌላው ቢቀር ላይፍ ላይ ገብታ እኮ ይናፍቀኛል ያለች ናት። ይናፍቀኛል። እንደዚች አይነት ንጹህ ሴት ናት የምታሳዝነው። ልንገራችሁ፣ እሱ ግን ሲያወራ የነበረው ኦዲየንሶቼ ያሸማቀቋችሁ እያለ እንጀራውን ሲጋግር ነበር። ይቺ ልጅ ፈጣሪ ፈርድላታል ልላችሁ ፈልጌ ነው። ይሄንን ሁሉ ልብን ኩላሊትን የሚመረምረው ጌታ እኔ እናንተ በእውነቱ መንገድ ያገናኘናል አንድ ቀን። ልንገራችሁ ቴንኪው ጋኒ ብቻ ፈጣሪ ችግር የለም። በቃ እንትን ካልሆነ አናይም። ልንገርሽ ሞት ኦዲየንሱ ለምን ተሸማቀቁ ብሎ የተጨነቀ ሰውዬ ሚስት ናት ብለሽ ልትናገር እሷ መሸማቀቃ ያልገ አንቺ መስዬ ምን ሆነሻል? አንቺ መሲ ወደ ጅል ወሬ እንዳናወራ እያልኩሽ ዝም በይ፣ ዝም በይ፣ ዝም በይ። እኛ አላየን ሚስትም ሆኑ ምን ዝም በይ። እሺ እኮ ገርሞኝ እኮ ነው እንደዛ እናንተ የምትሸወዱ ሽወዶ ምን ይደረግ እንደዛ ነውና ሚሉ ይኖራሉ እኮ። እሷም እኮ ምን ታርግ አምናቸው እኮ ነው። ስለዚህ አሁን ችግር የለውም።
እንግዲህ የሚሰሙን ከሆነ ይስሙን። ወደ ገንዬ ለዛኛው እኮ ነው ወደዛ የመጡት አብሮ ለዛኛው ነው ገብቶሻል። አይ መሲ የማታወሪው አለ የማላወራው እኔ ግን የወላችሁ አንድ ነገር ልንገራችሁ። እነዚህ እናስመታታለን፣ እንደዚህ እንላታለን፣ እንደዚህ እናፎጣታለን የሚሉት እነሱ በዚህ መሳደል እንደ የተደመጠ ስለሚልኝ እኮ እኔ አላስመስልም። እውነቱን ነው የምናገረው። ጎረሯ እስከሚነቃ እያወራች እሷ ምንም የለም እያለች እናንተ የሰው ወሬ የምትሰሙ እሷ ነው ሆነ እንጂ አሁን ምንድነው መብቴው ላይ እዚህ ላይም ቁጭ ብለን አንዋል። በቃ ማታ እናያለን እንትን ሲሉ እስቲ እንዴት እንደሆነ እስኪ ሰምታችኋል። ገንዬ ያለችው ሰምታችኋል። ደጅ ላይ ያላችሁ ቪዲዮ አታምጡ፣ በቃ አትፍስቱ። እዚህ ጋር ቲክቶክ ምናምን አምጥታችሁ አትፍስቱ። አንቺ ልንገራችሁ አንድ ነገር፣ በድብቅ በ5 በ6 በ7 ያዩላችኋል፣ ያዩለታል። ይሄን ተው፣ ችግር የለም ፈጣሪ አለ ብያችኋለሁ። በቃ ተው። እናንተ ከዚች ልጅ ጎን ሁኑ፣ ከዚች ልጅ ጎን ሁኑ። ወደፊት ጉዞ ወደፊት ገንዬ መቼም አንጠላትም። በእኔ በኩል ራሱ ብዙ አሉ፣ ብዙ ማርያምን በጣም ብዙ ማለት ነው። አዎ ከጎናት ናችሁ። ይኸውላችሁ፣ ይኸው ሴትነታችሁን እውነት ሴት ልጅ ገኒ እንደምትቆም አሳዩ። ምን እንዳሉ አዲስ የገቡ ናቸው ማለት እንዴ ጓደኞቼ ናቸው። በየሄድኩበት ቦታ ምናምን ሰብስክራይብ እንዲያደርጉ አንዷም እንዳለችኝ ታውቂያለሽ አንቺ አለችኝ። ምን አይነት ነገር ነው የምታሳይኝ? እቺ ልጅ እየታመመች እኛም እንድንታመም ነው ወይ ይሄን ቪዲዮ እዩ ብለሽ ሰብስክራይብ አስደረገሽ ምናምን አላሉም? በጣም ተናደው ማለት ነው። ወይኔ ልጅቷ ስታሳዝን እያሉ ታሳዝናለች እኮ እኔ ይኸውልሽ፣ ታሳዝነኛለች፣ ስተኛ ታሳዝነኛለች፣ ስቆም ታሳዝነኛለች፣ ታሳዝነኛለች። ገኒ እንዴት ነሽ? ጠፍተሻል የኔ እናት። ታሳዝነኛለች። ደህና ነሽ? በጣም ነው የምታሳዝነው ማርያምን። የሀገሬ ልጅ እንዴት ነሽ? ራስሽን እንግዲህ አንቺ እናንተ ጤና ከሆናችሁላት እናችሁላት ምንም አትቆርም። ስለሽ ሰው የሚከተላት እውነት ስላላት ነው። እግዚአብሔር እውነት ስላላት ነው የሚከተላት። ሁሉም ሰው አታስቀጥሉ መስጊድ ነው እውነት ብቻ አይደለም። የሆነ ነገር ስትሆኚ መቼ ለታ የሆነ ነገር ብላ አንቺ ለሊት ተነሳው አንቺ ከዛ ጸለይኩኝ አንቺ ቀስቅሶ ሰው እንዴት እንቅልፉ ተነስቶ ያለቅሳል? አታልቅሽ በማርያም ገኒ። እኔ ራሱ ስንት ያልቅሽ እኔ ተነስቶ አታልቅሽ። እዚህ ጋር ማልቀስ የለም። ለምን እንደዛ እንዳለች ንገረሽ በውስጥ እግዚአብሔር። እዛ ሰዓት ሁሉ ሰው ነው ያለቀሰው፣ ሁሉም። እኔ ራሱ በጣም ነው የገረመኝ በዚህ ልክ እሷ እንደዚህ የሆነች። እኔ ግን በኢትዮጵያዊነት ያፈርኩኝ። ኢትዮጵያዊ እንደዚህ አይመስለኝም ነበር። ለሴት ልጅ ቢቆም ተጎድቶ ስላደገ እናት ስንት ነገር ሆና ስለሆነች ለሴት ልጅ እንደዚህ አይመስለኝም ነበር ብዬ ነበር ማስበው። እውነት በጣም ነው የሚሰማኝ። እኔ እውነት ነው የምነግራችሁ። በቃ ገንዬ አታልቅሽ በማርያም። ሰላም ቤተሰብ እንዴት ናችሁ? ሰላም እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። ማሪ ወልካም። ገንዬ አታልቅሽ ማርያምን። እንደ ገነትና እንደ ዩዘር ከሃይሚ ጎን ምን ጊዜም የቆመ ሰው አለ ብዬ አላስብም። እኔ እውነት ለመናገር እኔ ምንም አላለችም አይደል እኮ ከጎን የቆመ እስከዛሬ ገነት ዩዘር ናችሁ። ማርያምን እኔ ለማስመሰል አይደለም። አንዳንዶቹ ደግሞ ማስመሰል አትበሉ። ትክክለኛ ለሰው የሚቆረቆር የሰው አይን አይቶ ምረዱ። እኔ ሁለቱም ኦዲየንስ ብቻ ነው አያችሁ። ለምን ሁላችሁም ትቆረቆራላችሁ አውቃለሁ። ግን ደግሞ እንደ ገነት እንደ ዩዘር ለሃይሚ የተሰደበ የለም። ማርያምን ምንጊዜም ስራ ምን ይሁን እንደ ሃይሚ እዚህ ሚዲያ ላይ የተበደለ ሰው አለ? እንደዚህ ሲውል ደግሞ እኔ የማንም ጠላቻ የለም። እግዚአብሔር ምስክሬ ነው። የማንም ጠላቻ የለም። እንደ ሴት ሆኗ ማለት ነው። በድራማም ሆነ በምንም ሆነ እንደሷ የተበደለች አለ እንዴ? እስቲ እኔ ነገ እኔ ላይ ይደርሳችሁ ብላችሁ አስቡ። አንዳንዶቹ እሷ ላይ የደረሰ ማንም ሰው ላይ አልደረሰም። እግዚአብሔርን ለእውነት እኮ አትቆሙ፣ ትፈራላችሁ። እኔ
እውነተኛ የሚናገር ሰው ማን ይወደዋል? ብሎ ካርጋኛላችሁ እኔ ከሱም ጠላቻ የለኝም። እግዚአብሔር እኔ እቺ ልጅ እውነት አላት። ምን ጊዜ በስራም ሆነ እንደ ሃይሜ እዚህ ዩቲዩብ ላይ የተበደለ ሰው አለ ብዬ አላስብም። በምንም በድራማም ይሁን በምንም ይሁን እንደሷ የተሰደበ እንደሷ የቆሸሸ እግዚአብሔር ደግሞ አንድ ቀን ከፍ ያደርጋታል። እንዳለቀሰች ኔትወርክሽ ቻልቅ አትቀርም። ሁሌ እንደወደሙ ማርያምን ምን ጊዜ እውነት ሰው ሴት ይዘይ ብቻ የተሰፈረለት ሳይሰፈርለት አይቀር ሰው በስራው እንዴ እኮ በነገራችን ላይ ማለት ነው። ዛሬ አይደለችም እኮ ሃይሚን እናስገድላለን ምናምን ስትሉ የነበረው ዛሬ እሷ እኮ የቆመችው በሰው ሳይሆን እኮ በእግዚአብሔር ነው። እግዚአብሔር የተደገፈ ሰው እኮ ማለት ነው ምን ጊዜ እውነት ስላለክ ታሸንፋለች፣ ታፈቅራለች፣ አው ትወዳለች። እንትን ማለት ስላቃታት ነው በቃ። እና ደግሞ በምንም ሆነ ወደዳችሁ ጠላችሁ ማለት ነው ይህ ልጅ ተበዳይና ልክ እንደኔ እንደ ሳራ ማለት ነው። ይሄን አላችሁ ብላችሁ ደግሞ እርበሉ። እናንተ አታኖሩኝም። እኔ የሚያኖረኝም ብኖርም ማለት ነው በጉልበቴ ነው። እግዚአብሔር ነው የሚያኖረኝ ምን ጊዜም ማለት ነው። ማናችም የሚያኖረኝ እግዚአብሔር ነው። እቺ ልጅ እንደ ድራማም ሆነ እንደ ስራም ሆነ ተበዳይናት። አሁንም እኔ ሴት ጎን ነኝ። ምን ታመጣላችሁ? ምንም አታመጡም። እስከ ዛሬ ዝም ብያለሁ። እኔ ነኝ ሁሉ ጊዜ ስራ ነው ተው ምናምን የሚል ማለት ነው። አሁን ደግሞ እየተበደለች ነው፣ እየተገፈተረች ነው። እንዴ ምንም ሆኖ እኮ አብሮ ነው ያመጡ። ምንም ሆኖ ማለት ነው ከታችም ከስርም ጀምሮ እናውቃለን እኮ ከየት እንደተነሱ እናውቃለን። እንዴ ምን ነው ዛሬ እውነት ስታወሩ እኮ እንትን አሜን ዘርያ አሜን እውነትሽ ነው ለገንዬ። አዎ የኔ እናት ለልጆቿ ትኖርላቸው ለሃይሚዬ እንደኖረችላት እግዚአብሔርን በጣም ይከብዳል። እኔ ሴት ቢሆንስ እኔና ይደርስ ሞጅን የምትልከው ማናትኝ ገኒ አታለቅስም በእግዚአብሔር ሰራኩልም። እሺ ማሪ መልሳለሁ። ገኒዬ ወናለሽ ወይ ገኒ ግን እዚህ የሆነ ነገር አይሰማሽም? ቆይ እናንተ የሚታድርገው ነግሩኝ። የሆነ ነገር አይሰማሽም? ከካሜራ ጀርባ ያሉ ነገሮች ያ እሱ ነው የሚያመኝ። እሱ ስለተሰማኝ በቃ አይ ፊል በዛ ላይ ደግሞ ቀኔ እንጃ። አሁን ማውራት ማልፈልገው ነገሮች አለና እስኪ እኔ አሁን በቃ እያመመኝ ስለሆነች መስዬ ሁላችሁም በቃ በኋላ እንገናኛለን።